ሰላም እንዴት ናችሁ? አማን ነው። ከሳውንድ ደረጀ ነኝ ከራዲካል ቱቶር። ኤክሰርሳይዝ 3.7ን ማየት ጀምረናል። በክፍል አንድ ቪዲዮ ከኤ እስከ ዲ ሰርተናል። አሁን ደግሞ ከኢ እስከ ኤች ያሉትን ጥያቄዎች አብረን እንሰራለን። ሶ ኢንስትራክሽኑ ሲምፕሊፋይ ኤች ኦፍ ዘ ፎሎዊንግ ነው። እሺ ሶ ኢ ምን ይለኛል? ሶ 3 ዘ ፓወር ኦፍ ሩት 2 ሲደመር 3 ሲካፈል ለማን? ለ3 ዘ ፓወር ኦፍ ሩት 2 ማይነስ 1። ኦኬ ሶ ሁለቱ ቁጥሮች ኮመን ቤዝ ስላላቸው ምን አደርጋለሁ? አንዱን ኮመን ቤዝ ወስድና የኒውሜሬተሩ ኤክስፖነንት ሲቀነስ የዲኖሚኔተሩ ኤክስፖነንት አይደል? ሶ በዛ መሰረት ሩት 2 ሲደመር 3 ማይነስ ሩት 2 ማይነስ 1 ማለት ነው አይደል? ሶ ይሄ ምን ማለት ነው? 3 ዘ ፓወር ኦፍ ሩት 2 ፕላስ 3 ማይነስ ሩት 2 ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ አይደል? ሲደመር 1 ማለት ነው። ይሄ ሲሆናል ሶ ሩት 2 ሲቀነስ ሩት 2 which is 0 ሶ 3 ሲደመር 1 4 ሶ መልሳችን 3 ዘ ፓወር ኦፍ 4 ይሆናል ማለት ነው። እሺ አሁን ላይ ደርሰናል። ሶ ጂ ላይ ደርሰን ኤፍ ላይ ደርሰናል። ሶ ኤፍ ምን ይለናል? ኤፍ ቱ ዘ ፓወር ኦፍ ሩት 3 ሲባዛ ቱ ዘ ፓወር ኦፍ ሩት 3 ቱ ዘ ፓወር ኦፍ ሩት 3 ዘ ፓወር ኦፍ ሩት 27 ማለት ነው። ኦኬ ሶ ኤ ዘ ፓወር ኦፍ ኤም ዘ ፓወር ኦፍ ኤ ሬስ ቱ ኤም ዘ ፓወር ኦፍ ኤን ማለት ኤ ዘ ፓወር ኦፍ ኤም ታይምስ ኤን ማለት ነው። ኦኬ ሶ ይሄ ምን ይሆናል ማለት ነው? 2 ዘ ፓወር ኦፍ 3 ሲባዛ በ27 ማለት ነው። ኦኬ እንደዚህ አድርጌ መጻፍ አልችልም፣ እችላለሁ። 3 ሲባዛ በ27 81 አይደል? 81 ከስኩዌር ሩት ሲወጣ which is 9 ማለት ነው አይደል? ሶ በዛ መሰረት መልሳችን ስንት ይሆናል? ቱ ዘ ፓወር ኦፍ 9 ይሆናል ማለት ነው። በጣም አሪፍ። እሺ ይቅርታ ጂ ላይ ደርሰናል። ሶ ጂ ምን ይለኛል? ጂ ሶ 3 ዘ ፓወር ኦፍ ሩት 2 ሲባዛ 9 ዘ ፓወር ኦፍ 8 ሲካፈል 27 ዘ ፓወር ኦፍ ሩት 18። ኦኬ ሶ አሁን ይሄ ምን ማለት ነው? 3 ዘ ፓወር ኦፍ ሩት 2 ሲባዛ 9 ስንል which is 3 ሬስ ቱ 2 አይደል? ሶ 3 ሬስ ቱ 2 ኦኬ ሶ ሩት 8 ስንል ሩት 8 ስንል ልብ በሉ ሩት 8 ማለት ስኩዌር ሩት ኦፍ 4 ሲባዛ በ2 ሶ 4 ከስኩዌር ሩት ሲወጣ ስንት ይሆናል? 2 ይሆናል። ሶ 2 ሩት 2 ማለት ነው። ኦኬ ሶ በዛ መሰረት እቺን ብዬ እጽፋለሁ 2 ሩት 2 ማለት ነው። ኦኬ ሲካፈል 27 ማለት which is 3 ሬስ ቱ 3 አይደል? ሶ ዘ ፓወር ኦፍ ሩት 18 ማለት እንደተለመደው ሩት 18 ማለት ስኩዌር ሩት ኦፍ 9 ሲባዛ በ2 ማለት ነው። ሶ 9 ስንት ሆኖ ይወጣል? 3 ሆኖ ይወጣል። 3 ሶ 3 ሩት 2 ማለት ነው። ኦኬ ሶ በዛ መሰረት 3 ሩት 2 ማለት ነው። እሺ ይሄ እንደዚህ ላይ ብቻ እናስቀምጠውና ሶ ይሄ ስንት ይሆናል ማለት ነው? 3 ዘ ፓወር ኦፍ ሩት 2 ሲባዛ 2 ጊዜ 2 4 ሶ 3 ዘ ፓወር ኦፍ 4 ሩት 2 ሲካፈል ለማን? 3 ዘ ፓወር ኦፍ 3 ጊዜ 3 9 ሩት 2 ማለት ነው አይደል? ሶ ሁለቱ ቁጥሮች ኮመን ቤዝ ስላላቸው ኮመን ቤዛቸውን ወስድና ኤክስፖነንታቸውን እንደምራለን። ሶ 1 ሲደመር 4 5 ምን ሩት 2 አይደል? ሲካፈል ለማን? 3 ዘ ፓወር ኦፍ 9 ሩት 2 ማለት ነው። ኦኬ ሶ ሁለቱ ቁጥሮች ኮመን ቤዝ ስላላቸው ወይም ተመሳሳይ ቤዝ ስላላቸው አንዱን ቤዝ ወይም ኮመን ቤዙን ወስድና ኤክስፖነንቱን አቀናነሳለሁ። የኒውሜሬተሩ ኤክስፖነንት ሲቀነስ የዲኖሚኔተሩ ኤክስፖነንት ማለት ነው። ኦኬ ሶ 5 ሲቀነስ 9 which is ኔጌቲቭ 4 አይደል? ሶ 3 ዘ ፓወር ኦፍ ኔጌቲቭ 4 ሩት 2 ምን ይሆናል? መልስ ይሆናል ማለት ነው። ኦኬ ለጂ ማለት ነው። እሺ ኤች ላይ ደርሰናል። ሶ ኤች ምን ይለኛል? 5 ሬስ ቱ ሩት 3 ዘ ፓወር ኦፍ 2 ሲባዛ 5 ዘ ፓወር ኦፍ ኔጌቲቭ ሩት 12 ሲባዛ 25 ሩት 3 ኦቨር 5 ዘ ፓወር ኦፍ ሩት 27 ነው የሚለኝ። እሺ ሶ ዲስ ዋን ማለት ነው። ኦኬ ሶ ይሄ ምን ማለት ነው? ይባዛል አይደል? ሶ ምን ይሆናል? 5 ዘ ፓወር ኦፍ 2 ሩት 3 ኦኬ ሲባዛ 12 ማለት ስኩዌር ሩት ኦፍ 12 ማለት ልብ በሉ ስኩዌር ሩት ኦፍ 12 ማለት 4 ሲባዛ በ3 ማለት ነው አይደል? ሶ 4 ስንት ይወጣል? 2 ይሆናል። ሶ 2 ሩት 3 ሶ ስኩዌር ሩት ኦፍ 12 መጻፍ እችላለሁ 5 ዘ ፓወር ኦፍ ኔጌቲቭ 2 ሩት 3 ማለት ነው አይደል? በጣም አሪፍ። ሶ 25 ማለት which is 5 ሬስ ቱ 2 ማለት ነው አይደል? 5 ሬስ ቱ 2 ሩት 3 ማለት ነው። ኦኬ ሩት 3 የነበረው ነው። ይሄ 2 ከየት መጣ? 25 ማለት 5 ዘ ፓወር ኦፍ 2 ስለሆነ ማለት ነው። ሲካፈል 5 ሶ ሩት 27 ማለት 9 ሲባዛ በ3 አይደል? ሲወጣ ስንት ሆኖ ይወጣል? 3
አይደል? ሶ 3 ሩት 3 ይሆናል ማለት ነው። ሶ በዛ መሰረት 5 the power of 3 ሩት 3 ይሆናል ማለት ነው። እሺ አሁን ምን እናደርጋለን ማለት ነው? መጀመሪያ ኒውሜሬተሩን ሲምፕሊፋይ እናደርጋለን። ሶ ይሄ ሲባዛ ነው። እሺ ሲባዛ ሶ እነዚህ ሶስት ቁጥሮች ኮመን ቤዝ አላቸው አይደል? ሶ ኮመን ቤዛቸውን ወስድና ኤክስፖነንቱ ምን አደርጋለሁ? እደምራለሁ። ሶ 5 the power of 2 ሩት 3 ሲደመር ኔጌቲቭ 2 ሩት 3 ሲደመር 2 ሩት 3 አይደል? ሶ 2 ሩት 3 ፖዚቲቭ ታይምስ ኔጌቲቭ which is ኔጌቲቭ አይደል? ይሄ ምን ይሆናል? 0 ሆነ ማለት ነው። ይቅርታ ይሄ ምን ይሆናል ማለት ነው? 5 the power of 2 ሩት 3 ሆነ ማለት ነው። which is ዲኖሚኔተሩ እንዳለ ነው 5 the power of 3 ሩት 3 ማለት ነው። ሶ ኮመን ቤዝ አላቸው። ሶ የኒውሜሬተሩ ኤክስፖነንት ሲቀነስ የዲኖሚኔተሩ ኤክስፖነንት አይደል? ሶ በዛ መሰረት 5 the power of 2 ሩት 3 ማይነስ 3 ሩት 3 ማለት ነው አይደል? በጣም አሪፍ። ስንት ይሆናል ማለት ነው? 2 ሲቀነስ 3 which is ኔጌቲቭ 1። ሶ በዛ መሰረት 5 the power of ኔጌቲቭ ሩት 3። ኦኬ በጣም አሪፍ። በርቱልኝ፣ አጥኑ። ያልገባችሁ ጥያቄ ካለ ወይም ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። ቴሌግራም ላይም መጠየቅ ትችላላችሁ። በሚቀጥለው ቪዲዮ ወደ ኤክሰርሳይዝ 3.8 እንገባለን which is ሎጋሪዝምን ማየት እንጀምራለን ማለት ነው። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው